ሰውነታችንን ምንም ምክንያቱም በማናውቀው ሁኔታ ሲደካክመን አቅም ስናጣ መንስኤው ምንድነው? መፍትሄዎቻቸውስ ምንድናቸው? የሚለውን 5 ዋና ዋና ምክንያቶችና መፍትሄዎቻቸውን አብረን እንወያያለን። ቆይታችሁን እስከ መጨረሻ ከኔ ጋር በማድረግ ተከታተሉኝ። ታዲያ ጤና ይስጥልኝ፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሄ የጤና ኬር የዩቲዩብ ቻናላችን በየሳምንቱ ስለ ጤናችን በተለያየ ርዕስ ዙሪያ የምናወራበት ፕሮግራም ነው። ለዛሬ የመወያያ ርዕሳችን የሚሆነው አንዳንዴ ሰውነታችን የመድከም የመዛል አቅም የማጣት ስሜት ይሰማናል። ይሄ ከምን የመጣ ነው? መንስኤው ምንድን ነው? የሚለውን 5 ዋና ዋና ምክንያቶችንና መፍትሄዎቻቸውንም አብረን እናያለን። ቆይታችሁን እስከ መጨረሻ ከኔ ጋር በማድረግ ተከታተሉኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንደዚሁ በኮመንት ስር ሀሳብ አስተያየታችሁን ስጡኝ እያልኩኝ ወደ ውይይቱ አብረን እናልፋለን። ታዲያስ አንዳንዴ ምንም ምክንያቱም በማናውቀው ሁኔታ ሰውነታችን የመደካከም የመዛል አቅም የማጣት ስሜት ሊሰማን ይችላል። እነዚህ ችግሮች ከምን ይመጣሉ የሚለውን ከቀላሉ ወደ ከፍተኛው በአንዳንድ አብረን እናያለን። አንደኛውን ስናይ ኦቨር ኤክሰርሽን የምንለው ነው። ይሄ ማለት ምን ማለት ነው? ከአቅም በላይ ስራን የመስራት ከጉልበታችን በላይ ከአቅማችን በላይ ደረጃ መውጣት መውረድ ሊሆን ይችላል። ከባድ ዕቃ መሸከም ሊሆን ይችላል። እንደዚሁም ሩጫ ሊሆን ይችላል። የተለያዩ ስራዎችን የምንሰራ ከሆነ ያ ስራ ደግሞ ከአቅማችን በላይ እንደዚሁም ደግሞ ከምንበላው ከምንመገበው ምግብ ጋር የማይመጣጠን ከሆነ ለምሳሌ ከባድ ስራ ሰርታችሁ የምትመገቡት ግን በዛ ልክ ካልሆነ ከፍተኛ የሆነ ድካም ሊሰማችሁ ይችላል። ምክንያቱም የምትመገቡ ምግብ አነስተኛ ከሆነና የምትሰሩት ስራ ከባድ ከሆነ አይመጣጠንም። ያኔ ከሰውነታችሁ ውስጥ አቅም ኤነርጂ ታጣላችሁ። ግሉኮስ ከውስጣችሁ ያልቃል። ያኔ አቅም ታጣላችሁ፣ ይደክማችኋል ማለት ነው። ስለዚህ ማድረግ ያለባችሁ ከፍተኛ ስራ የምትሰሩ ከሆነ ለተለያየ ችግር ለተለያየ ህመም እንዳትጋለጡ በምትሰሩት መጠን መመገብ ያስፈልጋችኋል ማለት ነው። ከባድ ስራ የምትሰሩ ከሆነ ምግባችሁን በሰዓቱ የተመጣጠነ ምግብ መብላት ያስፈልጋችኋል ማለት ነው እና የሰራችሁትን የወጣውን ጉልበት መተካት ግዴታ ነው ማለት ነው። ይህ ካልሆነ ለተለያየ በሽታ ልትጋለጡ ትችላላችሁ ማለት ነው። ሁለተኛው ምክንያት ዲሃይድሬሽን የምንለው ነው። ዲሃይድሬሽን ማለት በሰውነታችን ውስጥ ያለው የፈሳሽ መጠን በጣም ሲቀንስ ማለት ነው። ይሄ እንዴት ሊሆን ይችላል? የሰው ልጅ ሽንት ይሸናል። ከባድ ስራ ሲሰራ ሊያልበው ይችላል። በሆድ ህመም ምክንያት ተቅማጥ ሊኖር ይችላል፣ ወይም ወደ ላይ ማለት ሊኖር ይችላል። ያኔ በሰውነታችሁ ውስጥ ያለው ፈሳሽ በጣም ይቀንሳል ማለት ነው። በተለይ የሆድ ህመም ሲኖራችሁና ወደ ላይ ማለት ማስቀመጥ ሲኖር ከፍተኛ ፈሳሽና ኤሌክትሮላይት ከሰውነታችሁ ውስጥ ይወገዳል። ታዲያ በዚህን ጊዜ ኤሌክትሮላይት በጣም ሲወገድ ወይም ሲወጣ የሰውነታችን ሴል ቲሹዎች ሽሪንክ ያደርጋሉ ወይም በጣም የመቀነስ ሴሎች የመሞት እንደዚሁም የመሾማተር ችግር ይኖራል ማለት ነው። ሴሎች ከሰውነታችን ውስጥ ቀነሱ ማለት ደግሞ ለከፍተኛ ድካም እንጋለጣለን ማለት ነው። እንደዚሁም በላብ መልክ እና በሽንት መልክ ብዙ ፈሳሽ ከሰውነታችሁ የሚወጣ ከሆነና ውሃ ጠጥታችሁ ያንን ማትተኩ ከሆነ በሰውነታችሁ ውስጥ የሚገኝ ፈሳሽ በጣም ይቀንሳል። ያኔ ለዲሃይድሬሽን ወይም ደግሞ ለፈሳሽ እጥረት ትጋለጣላችሁ ማለት ነው። ምክንያቱም ሴሎቻችን ሰውነታችን በቂ ፈሳሽ ይፈልጋል። ከፍተኛው ፐርሰንት ሰውነታችን ውሃ ስለሆነ ከፍተኛ ውሃ ያስፈልገናል ማለት ነው። ማድረግ ያለባችሁ ብዙ ሰርታችሁ የሚያልባችሁ ከሆነ ሽንት ደግሞ መሽናት ስለማይቀር እንደዚሁም ደግሞ በሆድ ህመም ምክንያት ተቅማጥ ወደ ላይ ማለት ምናምን ሲኖር በቂ ውሃ መጠጣት ያስፈልጋችኋል። በየቀኑ ቢያንስ 2 ሊትር እና ከዛ በላይ ብትጠጡ የተመረጠ ይሆናል ማለት ነው። የወጣውን ፈሳሽ ለመተካት ሴሎቻችን እንዲታደሱ እንዲወለዱ እንዳይጎዱ ለመጠበቅ የሰውነታችንም እርጥበት ለመጠበቅ በቂ ፈሳሽ ያስፈልገናል ማለት ነው። ስለዚህ ለሰውነታችሁ በቂ ፈሳሽ እንዲኖራችሁ በቂ ውሃ መጠጣት
በቂ ፈሳሽ መጠጣት ያስፈልጋችኋል። ይሄ ካልሆነ ግን ለተለያየ በሽታ ልትጋለጡ ትችላላችሁ ማለት ነው። ሶስተኛው ምክንያት ሰውነታችን እንዲደካክም ሊያደርግ የሚችለው የምግብ እጥረት ነው ወይም ፑር ኒውትሪሽን የምንለው። የሰው ልጅ ይሰራል፣ ይተጋል፣ ይለፋል። ነገር ግን በሚሰራው መጠን የማይበላ ከሆነ የተመጣጠነ ምግብ የማያገኝ ከሆነ ሴሉ አይታደስም፣ ሴሉ አይወለድም እና ሴሉ እየማሸሸ እየሞተ ይሄዳል። በሰውነት ውስጥ ያለው ንጥረ ነገር እየቀነሰ ይመጣል ማለት ነው። ያኔ የበሽታ መከላከል አቅም ይቀንሳል፣ ሰውነታችን እየደካከምን ይሄዳል። ምግብ ደግሞ ስትመገቡ ሁሌም አንድ አይነት ብቻ የምትመገቡ ከሆነ አሁንም የምግብ እጥረት ሊያጋጥማችሁ ይችላል ማለት ነው። ያ ማለት በተለያየ ምግብ ውስጥ የተለያየ ንጥረ ነገር ስለሚገኝ አንድ አይነት ምግብ ብቻ የምትመገቡ ከሆነ ተመሳሳይ ሲሆን የምታገኙት ንጥረ ነገርም በዛው ልክ ይቀንሳል ማለት ነው። ስለዚህ የተለያዩ ምግቦችን በትንሽ በትንሹ መመገብ ያስፈልገናል። ለምሳሌ ካርቦሃይድሬት፣ ፕሮቲን እና ፋቲ ነክ ያላቸው ምግቦች ማለት ነው። ለምሳሌ ካርቦሃይድሬት የምንላቸው ምግቦች እንደ ሙዝ፣ ድንች፣ ሩዝ፣ ስንዴ ነገር እንደ አጃ፣ እነዚህ ምግቦች በውስጣቸው ካርቦሃይድሬት አላቸው እና አቅም እንዲኖራችሁ በሰውነታችሁ ውስጥ ያለው ሲገር እንዲጨምር ኢነርጂ እንድታገኙ ያግዟችኋል ማለት ነው። እንደዛውም ፕሮቲን የምንላቸው ደግሞ እንደ አሳ፣ የዶሮ ስጋ ሊሆን ይችላል፣ ስጋ፣ ቀይ ስጋ፣ እንደዚሁም ደግሞ ስጋን የሚተኩ አሉ እንደ ባቄላ፣ አተር የተለያዩ ፕሮቲኖች ናቸው። እነሱ ጥራጥሬዎችን እነሱን መመገብ ያስፈልገናል። እንደዚሁም ደግሞ ፋቲ የምንላቸው ጤነኛ ፋቲ የሆኑ አቮካዶ፣ አሁንም ደግሞ የአሳ ስጋ ሊሆን ይችላል፣ እንቁላል፣ ኦሊቭ ኦይል፣ እነዚህ ፋቲ ናቸው። እነዚህንና የመሳሰሉትን ምግቦች በመመገብ ሰውነታችሁን ቢውልድ ማድረግ አቅም እንዲኖራችሁ ማድረግ ያስፈልጋችኋል ማለት ነው። ይሄ ካልሆነ ግን የምትሰሩት ስራና የምትመገቡት ምግብ ካልተመጣጠነ ለሰውነት ድካም፣ እንደዚሁም ያለ እድሜያችሁ ማርጀት ሊሆን ይችላል፣ ወይም ደግሞ አቅም ልታጡ፣ ሴሎቻችሁ በጣም እየደከመ መሄድ፣ ሰውነታችሁ እየዛለ መሄድ ችግር ሊያጋጥማችሁ ይችላል። በተጨማሪ ለተለያየ በሽታ ልትጋለጡ ትችላላችሁ ማለት ነው እና ብዙ ጊዜ ሰው ከታመመ በኋላ ነው ለመድኃኒት ብር የሚያወጣው። ነገር ግን ቀድሞ ለምግብ ብር በማውጣት ራስን መንከባከብ ያስፈልጋቸዋል ማለት ነው። አራተኛውና ዋናው ነገር አሁን ብዙ ሰው እየተጨነቀበት ያለው ለሰውነት ድካም ሊያጋልጠን የሚችለው የእንቅልፍ ማጣት ነው። የእንቅልፍ ማጣት ለብዙ ችግር ሊዳርገን ይችላል። እንቅልፍ ማንተኛ ከሆነ ሰውነታችን ኢነርጂ ስቶር አያደርግም፣ ኢነርጂ አጠራቅምም ማለት ነው። በመጨናነቅ በማሰብ በተለያዩ ነገር በመጠመድ አሁን ብዙ ጊዜ ስልክ ላይ ነው ማታ የምናሳልፈው እና ማታ ለረጅም ሰዓት ስልክ የምትጎረግሩ ከሆነ አእምሯችሁ ይጨናነቃል፣ ቢዚ ይሆናል። በዛን ጊዜ ኢነርጂ ያወጣል፣ ኢነርጂ ሉስ ያደርጋል። ይሄ ደግሞ ለሰውነት ድካም ሊያጋልጣችሁ ይችላል ማለት ነው። ሰው ቀን ሲሰራ የዋለ ሰውነት አእምሮ ማታ እረፍት ይፈልጋል። ስለዚህ ማታ ራሳችሁን ማሳረፍ ያስፈልጋችኋል፣ እረፍት መውሰድ ያስፈልጋችኋል ማለት ነው። አእምሮ እረፍት አላገኝም ማለት ሙሉ ሰውነታችሁ እረፍት ሊያገኝ አይችልም፣ እንደዚሁም ኢነርጂ ሊያጠራቅም አይችልም ማለት ነው እና ለነገ ሰውነታችሁ ሬዲ ሆነው ሪፍሬሽ አድርጎ ስራ እንዲሰራ ዛሬ ላይ ማረፍ ያስፈልጋችኋል ማለት ነው እና በእንቅልፍ ሰዓታችሁ በቂ እንቅልፍ ማግኘት ያስፈልጋችኋል ማለት ነው። የመጨረሻውና ዋናው ሰውነታችንን ሊያደካክም ለተለያየ ችግር ሊያጋልጠን የሚችለው የክሮኒክ ሜዲካል ኮንዲሽን ሲኖር ነው። ይሄ ማለት በተለያየ ህመም ምክንያት ሰውነታችን ሊደካክም ይችላል፣ አቅም ሊያጣ ይችላል። ይሄ ማለት ደግሞ አንደኛው አኔሚያ፣ ዲያቤተስ ወይም ደግሞ የታይሮይድ ዲስኦርደር ነው ማለት ነው። ይሄ ማለት አንዱን ስናይ አኔሚክ ወይም ደግሞ የደም ማነስ ካለብን የደም ማነስ አለ ማለት በሰውነታችን ውስጥ ያለው የቀይ የደም ሴል እጥረት ይኖራል ማለት ነው። የቀይ የደም ሴል እጥረት ካለ ደግሞ በሰውነታችን ውስጥ ኦክሲጂን እንዲዘዋወር የሚያደርገው የቀይ የደም ሴል ነው። የቀይ የደም ሴል ኦክሲጂንን በሰውነታችን ውስጥ ያዘዋውራል። የእሱ እጥረት ካለ ደግሞ በቂ ኦክሲጂን በሰውነታችን ውስጥ አይዘዋወርም። የኦክሲጂን እጥረት ደግሞ በሰውነታችን ውስጥ ካለ ሰውነታችን የመደካከም፣ የመዛል፣ መተንፈስ ሊያቅተን ይችላል። ሰውነታችን ሊዝል ይችላል። ጡንቻዎቻችን፣ አጥንታችን፣ ሁሉ ሰውነታችን ሊዝል ሊደካከም ይችላል ማለት ነው።
እና የደም ማነስ ካለባችሁ ሊያዞራችሁ ይችላል፣ ድካም ሊላችሁ ይችላል። ዋናው ዛሬ ይሄ ቪዲዮ የተሰራበት ምክንያት ሰውነታችሁን ሲደካክማችሁ ከምን ምክንያት ነው የሚለውን በማወቅ ራሳችሁን እንድታክሙ እንድትንከባከቡ ለይታችሁ ማወቅ ያስፈልጋችኋል ማለት ነው። እና እንደዚህ አይነት ችግር ሲኖር ቶሎ ብሎ ወደ ጤና ተቋም በመሄድ ደማችሁን በመታየት ሕክምና ማግኘት ያስፈልጋችኋል ማለት ነው። ሁለተኛው ዲያቤትስ ወይም ሱካር ህመም ብለን የምናየው ነው። ይህንን በሁለት ቦታ ከፍለን እናያለን። ሃይፖግላይሴሚያ እና ሃይፐርግላይሴሚያ ብለን እናያለን። ሃይፐርግላይሴሚያ ማለት በሰውነታችን ውስጥ የሚገኘው ብለድ ሲገር ወይም ግሉኮስ በጣም ከፍ ሲል ማለት ነው። መጠኑ ከፍ ሲል በሰውነታችን ውስጥ የሚገኙትን ሴሎችንና ቲሹዎች ዳሜጅ ይሆናሉ። ያኔ ሴላችንና ቲሹ ሞተ ማለት ደግሞ ሰውነታችን በጣም የመደካከም የመዛል ስሜት ይሰማናል። ያኔ ለተለያየ ህመምም ልንጋለጥ እንችላለን ማለት ነው። ሁለተኛው ሃይፖግላይሴሚያ የምንለው ነው። ሃይፖግላይሴሚያ ማለት ደግሞ በሰውነታችን ውስጥ የሚገኘው የግሉኮስ መጠን በጣም ሲወርድ ማለት ነው። ያም የሰውነት መደካከም፣ የሰውነት መዛል ሊያጋጥመን ይችላል ማለት ነው። ታዲያ እንደዚህ አይነት ችግር ሲሰማችሁ ቶሎ ብሎ ወደ ጤና ተቋም በመሄድ መመርመር ያስፈልጋችኋል ማለት ነው። ብዙ ጊዜ ሰውነታችን ይደካክመናል፣ ነገር ግን ችላ የማለት ነገር ይኖራል። ሰውነታችሁ ሲደካክም ከተለያየ ምክንያት ነው እና መታየቱ አይከፋም። ስለዚህ እነዚህ ምክንያቶች ማወቅ ያስፈልጋል ማለት ነው። እዚህ ላይ ማወቅ ያለብን ሃይፖግላይሴሚያ ሲሆን ወይም ደግሞ በደማችን ውስጥ የሚገኘው የሱካር መጠን በጣም ሲወርድ ጉበት በግላይኮጂን መልክ በፊት ያዘጋጀችው ወይም ስቶር ያደረገችው ይኖራል ማለት ነው እና በደማችን ውስጥ የሚገኘው ሱካር በጣም ሲወርድ ጉበት ያዘጋጀችውን ወይም ደግሞ ስቶር አድርጋ በፊት ያስቀመጠችውን ግላይኮጂን ወደ ደም ስራችን ትለቃለች ማለት ነው። ምክንያቱም የደማችንን ግሉኮስ ሌቭል ኖርማል ለማድረግ ጉበት ያንን ግላይኮጂን ወደ ሰውነታችን ትለቃለች። በዛም ጊዜ በሰውነታችን ውስጥ የሚገኘው ሱካር በጣም ይወርዳል ማለት ነው። ለረጅም ጊዜ ድካም ማለት ስሜት ሊኖረን ይችላል። ምክንያቱም እዛ ጋር ስቶርድ የሆነ ወይም ተጠራቅሞ የቆየው ከጉበት ውስጥ ስለወጣ ማለት ነው። ስለዚህ ጉበት ያንን ለችግር ጊዜ ያጠራቀመችውን ግላይኮጅን እንዳትጨርስ ቶሎ መታከም፣ ቶሎ የግሉኮስ መጠናችን ከፍ ማድረግ ያስፈልጋቸዋል ማለት ነው። እንደዚህም ደግሞ አድሬናሊን የሚባል ሆርሞን በሰውነታችን ውስጥ አለ። ይሄ አድሬናሊን ሆርሞን በደማችን ውስጥ ያለው የሱካር መጠን የግሉኮስ መጠን በጣም ሲወርድ ሰውነታችን ሊደካክም ስለሚችል ለሰውነታችን አቅም ለመስጠት ሲል በሰውነታችን ውስጥ ያለውን ፋቲ እየፈጨ ለሰውነታችን ያዳርሳል ማለት ነው። ታዲያስ ይሄ አድሬናሊን ሲመነጭ ሰውነታችን ሊደካክመን፣ ልንንቀጠቀጥ እንችላለን። የልብ ምት ሊጨምር ይችላል። ለዞም ደግሞ ላብላቤ ማለት ሊያለበን ይችላል። በዚህም ጊዜ ደግሞ የሰውነት ድካም፣ ከፍተኛ የሆነ የሰውነት መዛል ሊያጋጥመን ይችላል ማለት ነው እና ይሄ የሚገናኘው ከሱካር ህመም ጋር ነው ማለት ነው። ስለዚህ ሰውነታችሁ የሚደካክማችሁ ከሆነ የሚያዝላችሁ ከሆነ በትንሹ አቅም የምታጡ ከሆነ ቶሎ ብሎ ወደ ጤና ተቋም በመሄድ መመርመርና መታየት ያስፈልጋችኋል ማለት ነው። ይሄ ካልሆነ ግን ቀስ በቀስ ሌላ የሰውነት ኦርጋናችሁ ሊጎዳ ስለሚችል በጊዜው መታከም ያስፈልጋችኋል ማለት ነው። ሌላኛው የታይሮይድ ግላንድ ዲስፋንክሽን ሲሆን ወይ ስራውን በአግባቡ የማይሰራ ከሆነ የሰውነት መደካከም፣ የመዛል ስሜት፣ አቅም የማጣት ስሜት ሊያጋጥመን ይችላል ማለት ነው። ምክንያቱም የታይሮይድ ግላንድ ለሰውነታችን ኢነርጂ ይሰጠናል፣ ኢነርጂ ያመነጫል ማለት ነው። ይህ ታይሮይድ ደግሞ ወይ ከታመመ ችግር ከደረሰበት ሰውነታችን ሊደካክም፣ አቅም ልናጣ እንችላለን ማለት ነው። የታይሮይድ ችግር ካለብን እንዴት ልናውቅ እንችላለን ካላችሁ፣ የታይሮይድ ህመም ካለ የሰውነት መደካከም ይኖራል፣ የሰውነት መዛል ይኖራል፣ እንደዚሁም ደግሞ የሰውነት ክብደት ለውጥ ይኖራል ማለት ነው። ወይም መቀነስ ወይም መጨመር ይኖራል ማለት ነው። ሃይፖታይሮይድም ሲኖር ወይም ደግሞ የታይሮይድ ስራ ሲቀንስ የሰውነታችሁ ክብደት ይጨምራል። እንደዚሁም ሃይፐርታይሮይዲዝም ሲኖር ደግሞ የሰውነታችሁ ክብደት ይቀንሳል ማለት ነው። በተጨማሪ ቆዳችሁ ላይ ምልክት ይታያል። የቆዳ መድረቅ፣ የመገርጣት፣ እንደዚሁም ቆዳችሁ ወደ ቢጫ የማዳላት፣ የማሳከክ ስሜት፣ እንደዚሁም ደግሞ የቆዳ ድርቀት ሊያጋጥማችሁ ይችላል ማለት ነው። በተጨማሪ ፀጉራችሁ ላይ ምልክት ይታያል።
የፀጉር መሰባበር፣ ፀጉራችሁ የመቀነስ ወይም ደግሞ የመሳሳት እንደዚሁም ደግሞ የፀጉራችሁ መጠን እንዲቀጥንና በዛ ምክንያት እንዲሰባበር ሊያደርግ ይችላል። እንደዚሁም ደግሞ የፀጉራችሁን ቴክስቸር ሊቀይረው ይችላል ማለት ነው። ከለሩን ሻይን እንዳያብረቀርቅ ሊያደርገው ይችላል ማለት ነው። እንደዚሁም በተጨማሪ ሴቶች ላይ የወር አበባ መዛባትን ሊያመጣ ይችላል። የወር አበባ በጊዜው ጠብቆ እንዳይመጣ ወይም እንዲቆይ ወይም ደግሞ ቶሎ ቶሎ እንዲመጣ ሊያደርግ ይችላል። ይህም የታይሮይድ ችግር ምልክት ነው ማለት ነው። በተጨማሪ ሙዳችሁን ሊቀያየር ይችላል። ድብርት ውስጥ እንድትገቡ፣ ኢሪቴት እንድትሆኑ፣ በቃ ቁጡ እንድትሆኑ ሊያደርጋችሁ ይችላል። እንደዚሁም ደግሞ አንዛይቲ የምንለው ራሳችሁን እንድትጨናነቁ፣ እንድትጠበቡ ሊያደርጋችሁ ይችላል ማለት ነው። የአእምሮ ችግር፣ ቶሎ የሆነ ነገር እንዳታስታውሱ፣ እንድትረሱ ምናምን ሊያደርጋችሁ ይችላል። ለእንደዚህ አይነት ችግሮችም ሊያጋልጣችሁ ይችላል ማለት ነው። ሌላው በአይን የሚታይ ላርጅመንት ኦፍ ታይሮይድ ሊያመጣ ይችላል። ጎይተር የምንለው እንቅርት የሚባለው ማለት ነው፣ አንገት ስር እንቅርት የሚባለው እሱን ሊያመጣ ይችላል ነው። እነዚህ ሊምፍ ኖድ የምንላቸው እነሱ ሊያብጡ ሊያሙን ይችላሉ ማለት ነው። ይሄ ሁሉ የታይሮይድ ችግር ሲኖር የሚያሳየው ምልክት ነው ማለት ነው። ከነዚህ ምክንያት የተነሳ የሰውነት መደካከም ሊያጋጥመን ይችላል ማለት ነው። እና ዋነኛው ዛሬ ይህንን ቪዲዮ ልሰራላችሁ የፈለግኩት ምክንያት ብዙ ሰው ሰውነቱ ሲደካከም አንድ ነገር ብቻ ሊያስብ ይችላል። ወይም ስራ ሰርቼ ደክሞኝ ነው የሆነ ነገር ሊል ይችላል። እና ሰውነታችን ሲደካከም ከተለያዩ ምክንያቶች ነው እና እየቆየ በሄደ ቁጥር የሆነ ምልክት ሲያሳይ ነው በሽታ መሆኑ የሚታወቀው። እና ቀድማችሁ ራሳችሁን ቼክ በማድረግ ለበለጠ ችግር እንዳትጋለጡ ቀድሞ መጠንቀቅ ያስፈልጋል። እና ሰውነታችሁ የመደካከሙን ሁኔታ ሲጨምር፣ በየቀኑ የጨመረ ሲሄድ፣ ማያቋርጥ ድካም ሲኖር ቶሎ ብላችሁ ማታየት ያስፈልጋችኋል ማለት ነው። በነገራችን ላይ ይሄ ቪዲዮ ሲሰራ ሁሉንም ሰው ባላንስ ባደረገ መጠን የተሰራው። ምክንያቱም ስለ ሳይንስ ብናወራ በጣም ብዙ ነገር ዲቴል ውስጥ ገብተን ልናወራ እንችላለን ስለ ችግሮች። ግን የተማረውም ያልተማረውም ቪዲዮውን ሊያዩ ስለሚችል ሊገባው በሚችለው መጠን ማወቅ ባለበት መጠን ነው የሰራሁት። እና የተማረ ሰው ያወቀ ሰው ዲቴል አንብቦ ዲቴል ገብቶ ሊያይ ይችላል። ግን በትምህርት ያልገፋ ሰው ሲሆን ግን እነዚህ ምልክቶችን እነዚህ ችግሮች ሲደርሱበት ምን ማድረግ አለበት በሚለው መጠን ነው የተሰራው። እና እስካሁን ከኔ ጋር ቆይታችሁ ስላደርጋችሁ በጣም ከልብ አመሰግናለሁ። ለዛሬ ያዘጋጀሁላችሁ የውይይታችን ፕሮግራም ይህንን ይመስል ነበር። ሳምንት በሌላ ፕሮግራም እንገናኛለን። ሰላም ሁኑልኝ። በድጋሜ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንደዚሁም በኮሜንት ስራ ሀሳብ አስተያየታችሁን ስጡ እያልኩኝ ደህና ሁኑ። ቸር ሰንብቱ።